በዚህ አጋጣሚ ልጁን ሊያገኝ ነው። በዚህ አጋጣሚ ልጁን ሊያይ ስለሆነ ደስተኛ ይሆናል ብዬ አስባለሁ። ቦቾስ እንዴት ነው? አላፈቀህም አባቱ? ሰላም ቤተሰብ እንዴት ከረማችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቤተሰብዬ የሩትዬ ነገር አይነገር እያልን ነው እንግዲህ ያው ሰሞኑን እያያችሁ ነው። አንዳንድ ቪዲዮዎች እየተለቀቁ ነው። በእርግጥ ሩታ እየሄደችበት ያለው መንገድ እሷ ባሰበችው ልክ እሷ ልክ ነኝ ባለችው መልክ ነው። አንዳንድ ጊዜ ራሳችሁ የሚሰማችሁን ነገር ስትተገብሩ ሰዎች እንደዚህ አይደለም እንደዚህ ነው ቢሏችሁ ላሰሙ ትችላላችሁ። አሁን ላይ ሩታ የምታደርገው ሁሉ ልክ ናት በሷ አካሄድ። ነገር ግን ደግሞ እኔ አብርሃም የልብ እንዲሰማው አልፈልግም። ማለት እንዴ እኔ የተበደለች የተገፋችሁ ነው ሁሌ አእምሮ ውስጥ የሚመጣውና በዚህ ልክ የተገፋች የተበደለች ሴት አንድን ከዚህ በፊት ረግጦ ጥሏት የሄደን ሰው በዚህ ልክ ትሪት ማድረግ እኔ ተገቢ ነው ብዬ አላስብም። እናም ቤተሰብ ማለት ነው ዛሬ ላይ እንግዲህ ሩታ ልጇን ይዛ ሄዳ ምሎነን የጠፋኸው ልጅህን አልተናፍቀውም ወይ ብለዋለች። አብርሃምም እንዳያችሁት ደግሞ እቤት መምጣት አልፈልግም ብዙ ማለት ጥሩ የማይሰሙኝ ነገሮች አሉ ብሏል። አብርሃም እስከዛሬ ድረስ እቤት ድረስ ሲሄድ ነው የምናውቀው። ምንም አዲስ ነገር ሲፈጠር አላየንም። ኖርማሊ በፊት ላይ ጭቅጭቅ ነበር። በፊት ላይ የሆነ ነገር አዘጋጅ ተጠብቆ ነበር። ሩታ ያን ነገር ትታለች። አሁን ምንድነው ይሄን ሐሳብ ሊያሳስበው ወይም ደግሞ ደጅ ላይ ልጄን አምጪ ሊልበት የቻለው ምክንያት አልገባኝም። ቤተሰብ ነው የሆነ ቅሬታ ላይ ነው ያለው። ባይዘው ያታችሁታል ቤተሰብ እስከመጨረሻው ማለት ነው። ቅሬታ ውስጥ ገብቷል። እትዬ ሄርሜላም ካሁኑ ማለት ነው በቃ ከዚህ በኋላ እንዲ ቀለበት አድርጎልኛል ከዚህ በኋላ በእጄ ውስጥ አስገብቻለሁ ብላ ወጥ መርገጥ ጀምራለች። ይሄ እግር ለማንሳት ለመሰባበር ነው ብለናል እኛ ደግሞ ማለት ነው። ማለት ያመጣችው ልጅ ፕራንክ ያደረገችው ልጅ ማለት ነው አብሮ አደጓ ነው አብሯት የተማረ ነው ምናምን ማለት ነው። ይሄ ደግሞ ለአብርሃም ምንም ቢሆን ፕራንክ ቢሆንም ምቾት አይሰጠውም። ማየታችሁ ከሆነ ፊቱ ላይ ብዙ የመቀያየር ነገር ሲያሳይ ነበረ ቪዲዮ ላይ ካያችሁና የሆነ ደስተኛ አይደለም። በነገሮች ደስተኛ ያልሆነበት ነገር አለ። ሄርሜላ ጌሙን ጀምራለች ነው ምላችሁ ቤተሰብ። የምሬ ነው ምላችሁ። ለመሰላችሁ ከዚህ በፊት እሪ ብላ እግሩ ስር ወድቃ ምናምን ነው አሳምነው አይደለ ወደ ፍቅር ህይወት እንዲገባ ያደረገችው በሷ ገፋፊነት ማለት ነው። ያው እሱም አንደኛውን ቀድሞም ሌላ ችግር ውስጥ ቢገባም ግን አሁን ላይ እሷ ፈታ ብላለች ከሱ። እሱ ነው ስትረስ ውስጥ ያለው። በጣም ይገርማል። ይሄ ነገር እንደሚመጣ እኛ ገና ድሮ አውቀን ነበር። አሁን የምን መጀመሪያ ነው የሚባለው? ዝናብ ከመዝነቡ በፊት ማለት ነው ቤተሰብዬ የሆነ ዳመና ይደምናል። ከዛ ቀስ እያለ ጉድጓድ ቀስ እያለ የሆነ ቀስ እያለ እንደዚህ ነገሮች ይታዩና መጨረሻ ላይ ነው ኃይለኛ ዝናብ የሚዘንበው። የሄርሜላና የአብርሃም ላይፍ እንደዛ ነው ቤተሰብዬ። ምክንያቱም እሷ አሁን እንደሱ አይደለችም። ድሮ እንደዚህ እንደምትጨናነቅለት ምናምን ሙድ ውስጥ አይደለም ያለችው። አሁን ሌላ ሙድ ውስጥ ነው ያለችው። አብርሃምን በወንድ ማስቀናት፣ አብርሃምን የሆነ ነገር ውስጥ መክተት ላይ ነች። ይሄ ደግሞ የት እንደሚያደርሳቸው ወደፊት የምናይ ይሆናል። አይጉድ ገና ካሁኑ እሬ እናንተ እስከፋ ማለት ነው። ለማንኛውም አብርሃም የማያስደስተው ህይወት ውስጥ ገብቶ ነው መከራውን እየበላ ያለው። ይሄ ህይወት እንደማያዛልቀው 100% ቀድመን እኛም ተንበየናል። ይሄ ጅማሬ ነው ብያችኋለሁ። ፍጻሜው ጥሩ እንደማይሆን ስለምናውቀው ኤኒዌይስ ሩታ ጋር ሲሄድ ግን በዛ ልክ የተከፋው በዛ ልክ የተጨናነቀው አንዳንዴ መናገር አያስፈልግም ምናምን የሆነ ነገር ውስጥ ነው ያለው። ታውቃላችሁ በምላሱ አልተናገረም እንጂ የሆነ ስህተት አለ። የሆነ ስህተትማ አለ በዛሬው ቪዲዮ ማለት ነውና ግን ምንድነው ሩታ እንደዚህ ማለት ነው እንዴ? በጣም ትሪትመንት አበዛሽበት። ያንቺ ለሱ ትሪትመንት ማብዛት እኛን እያስጨነቀ እንዴ ምንድነው ሩታዬ? ካምዳውን ሩታዬ እንዴ ምን ነካሽ እንዴ? ምን እንደሆነ አላቅም ብለሽ እንባሽ እስኪመጣ ሩታዬ ምንድነው አንቺ አላማሽ? እኔ እኮ ግራ እየገባሽ ነው። የሆነ ምንነቱ የማይታወቅ ውስጥ ለውስጥ ዝም ብሎ የሚጓዝ ነገር ምንነቱን የማታውቁት ነገር ነው ሩታ ጋር ያለው። እንዴ የራሱ ጉዳይ የራስሽ ጉዳይ ብሎ አይደል እንዴ ከነርግዝናሽ ጥሎሽ የኮበለለው? እና ምንድነው አሁን አንቺ ለሱ የምትጨነቂበት ምክንያት አልገባኝም እኔ። እሱ እኮ እዛ ላይፉን ከትዬ ሄርሜላ ጋር እያጣጣመ ነው። መቼስ ጣም ብለን ካለው ምኑን ጣም ነው ሬት ነው እንጂ። ስለዚህ አሁን አንቺ ስለሱ
ደስታ ማጣት፣ ደስታ መኖር ምንም ያስጨንቅሽ አይደለም። እስቲል አንዳንድ ሰዎች ይስቃሉ እንጂ ውስጣቸው ሌላ ነው ያልሽበት መንገድ ገርሞኛል ማለት ነው። አብርሃም እስካሁን ድረስ የውሸቱን ነው ሲስቅ የነበረው፣ ውስጡ ግን ሰላም አልነበረውም ልትይን ነው እንዴ? ቀለበት ድረስ የደረሰው እኮ ሰላም ቢኖረው አይደለ እንዴ? አሁን ምናልባት የጎረበጠው ነገር ስላለ ሲያስበው ምናልባት እኔ እንዲያውም ማለት ነው እኔ ወደ በፊት ሚስቴ ልመለስ እንዴ የሚል እንታ አቋም ላይ ያለ ይመስለኛል። ምክንያቱም እቺ አዲሲቱ እትዬ ሄርሜላ አልተመቸችውም። ካሁኑ አዳዲስ ነገር እያመጣችበት ነው። ያ ጥያቄ ፈጥሮበታል። አንደኛ ነገር ቤተሰብ ቢሆን ያ ፕራንክ ያደረገው ልጅ ይቀበል ነበረ፣ ግን አብሮ አደግ አስባችሁታል? አብሮ አደግ የልጅ ደግሞ ምን አለሽ በለኝ ነገ መዘዝ ይዞ ባይመጣ ቤተሰብ ለማየት ያብቃኑላችንም ማለት ነው። አዎ ለማንኛውም አብርሽ ቅጣትክ ይቀጥላል ማለት ነው። በራስክ ጥፋት በራስክ ወዲያ ማለት ነው። ገና ብዙ ችግር ታመጣለህ። ሄርሜላ ገና ብዙ የሚጎረብጥህን ነገር ታረግባለች። እኛም በህይወት አለን፣ አንተም በህይወት አለ። ለማየት ያብቃን ነው የምንለው። ሌላ ምን እንላለን? ከዛ ባለፈ ግን ሩታ ኤክሰስ አትይጂ እባክሽ እህታችን፣ እባክሽ እንደው ቪዲዮአችንን ተደራሽ እንዲሆን እስቲ ላይክ አድርጉ። ሩትዬ ብትሰማው እንኳን ማለት ነው እንዴ። ቆይ አይደለም ምንድነው ይሄን ያህል አንቺ ላይ ሀዘን የሚለቅ አንቺ ላይ ጭንቀት አንቺ ላይ ምን ልሁንልም ያስብል እንዴ? ሩታ ካም ዳውን አረጋጊው ማለት ነው። ዘመንሽን ሁሉ ስታለቅሽ የኖርሽ ሴት ትላንትና እንባሽ ሳይጠፍ ዛሬ ላይ መልሶ እሱ ባንቺ እንደገና ሊያላግጥ ነው እንዴ የፈለገው? መልሶ ጌም ሊጫወትብሽ ነው እንዴ በህይወትሽ ላይ? አይበቃም? ያለፈው ዘመንሽ ያቃጠለብሽ እድሜ ያቃጠለብሽ የትምህርት ዘመንሽ ተምረሽ ጨርሰሽ እንደ ሰው ደና ቦታ ላይ ተቀምጠሽ አንቺ ብዙ ታምር የምትሰሪ ልጅ ነበርሽ፣ በትምህርትሽ ጎበዝ እንደነበርሽ ያኔ ስነግሪን ነበረ። ከዛ ሁሉ አላማሽ ያደናቀፈሽ ሰው አገባሁት እሰይ ተመስገን የምወደው ባል አገኘው ብለሽ ደስታሽን ገና ምኑንም ሳታጣጥሚ በሙሽርነት ዘመን በእርግዝና ዘመን ጥሎሽ የኮበለለን ወንድ ዛሬ ላይ ምን አስጨነቀው ብላ የምትጨነቅ የድሮ ሚስት አንቺን አየው። ኦ ማይ ጉድነስ አንዳንዴ ምድር አፍዛ ደንግዝ ምናምን ነገር አለብን እንዴ? አንዳንድ ጊዜ የተሸፈኑ ነገሮች አሉ እንዴ አይናችን ላይ እንዳናስተውል ማለት ነው። አንዳንድ ወንዶች ጌም ተጫውተው ሁለተኛ ጌምም የሚጫወቱ ይመስላችኋል አይ ቲንክ። እና አብርሃም ይሄኛው ነገር ላይ የሆነ የጎረበጠው አሁን ላይ ደግሞ ሩታ ላይ ያደረሰው ወይም ሩታ ላይ ሲያረግ የኖረው እሱን ወደ ሌላ ስቴፕ እንዳይመልሰው ያገደው ነገር ስላለ ውጭውርብር ነገር ውስጥ ነው ያለው። እመኑኝ ቤተሰብ ማለት ነው። የሆነ ነገር አለ። ወጣም ወረደም ሩታ አንቺ የሚያስጨንቅሽ ነገር አይደለም። ሲቀጥል አሁን ደግሞ ደጅ ላይ ነው እንግዲህ ከዚህ በኋላ ቤት አልመጣም የሚጨንቀኝ ነገር አለ ብሏል። አሁን ላይ ማለት ነው በቃ ሩታ ጋር ያሳለፈው ከዚህ በፊት የትዳር ቤትክ በትዳራችሁ በነበራችሁበት ሰዓት የነበራችሁ ህይወት ምናምን አሁን የታየህ መጣ እንዴ? ተገለጠልህ እንዴ? እንትኑ ያው አንጎበሩ ነው እንደሚባለው ወንዶች አሉ እየቆዩ ነው የሚገለጥላቸው። መጀመሪያ ላይ ምን እንደሚያደርጉ ያውቁም መሰለኝ አጅሬው። እናም ማለት ነው የልጅቷ ህይወት መጫወቻ ጢባ ጢቤ ምናምን ያንተ ጌም እንትን መዋያ አይደለችም ሲጀመር ማለት ነው። በጣም እንትን አትሄድ አብርሃም። አንዳንድ ጊዜ ሆነ በቃ እንዲያሳዛኝ ሆነ ልትመጣ አሰብክ እኮ ዛሬ። ጉዳይ ከሄርሜላ ጋር ጨርስና ሩትዬ ከጎንክ ነኝ በሐሳብ በምንም ያልሽው ነገር ተመችቶኛል ልበል። አረ ወይኔ እኛ ሴቶች ግን አይ ልባችን እንደምንድን ነው ቤተሰብዬ። እኔ ባይዘው ማለት ነው ይሄ ልቡ ወዲያ ፈሰስ ብሎ እንደዚህ ለማፈስ የሚቸገር አይነት ልብ ከዚህ በኋላ በህይወት ዘመኔ እንዲኖረኝ አልፈልግም። ማለት ራሳችሁ ማዳመጥ አለባችሁ፣ ራሳችሁ ጋር መነጋገር አለባችሁ። በተለይ ካለፈው ታሪካችሁ መማር አለባችሁ። በቃ ከዚህ ፊት ገሏችሁ የሄደን ሰው መልሶ እንደገና ማለት ነው በህይወታችሁ ውስጥ አንዳንድ ጌም ሲጫወት እንዴ በሉ ምንድነው እየተካሄደ ያለው በሉ። ዝም ብሎ ማለት ነው የሆነ ነገር ተከፋውም ሲል እሷም ማብራ እየተከፋች እሱ እዛ ሄዶ ሄርሜላዬ የኔ ማሮለና የኔ ወተት እያለ ይሆናል። ቤተሰብ ያስኬዳል? በሁለት ቢላ መብላት አያስኬድም አይደለ? ስለዚህ ማለት ነው በጀመርከው ህይወት ቀጥልኛ። እንዲያውም ወደ ሩታ መቅረብክኛ ያስፈራናል። ከሩታ ይልቅ እኛ የምንፈራው አንተን ነው አብርሃም። አንተ ጌመር ነህ። ጌመር ማለት በቃ በሰው ህይወት የሚጫወት ማለት ነው። እና ሄርሜላም አሁን እንደ ድሮ የሆነ ያለ አይደል ስፍስፍ የምትለው ፓርት የለም። ሰከን ብላለች። ምክንያቱም የሆነ ነገር ተማምናለች። በቃ እሷ ከዚህ በኋላ በቃ አለቀ ጉዳዩ የትም አይሄድም አይነት ነገር ላይ ናትና
ለማንኛውም ፈጠንሽ በጣም እሱን ለማስቀናት ቶሎ ብለሽ ሌላ ችግር ውስጥ ለመግባት ፈጠንሽ ሄርሜላ በገዛጅሽ ማለት ነው። እኔ ጎርብጦታል ብዬ ነው ማስበው። በተለይ ያደረገችው ፕራንክ ጎርብጦታል። ገና ለገና አስባችሁታል? ፍቅረኛ ያስኩ ብሎ ቀለበት አሰርኩ ብሎ ካሁኑ ሌላ የትምህርት ቤት ጓደኛዋን እያመጣሽ ፕራንክ ስታረገው ሙዱ ልክ አልነበረም። እዛ ቪዲዮ ላይ ታችሁ ከሆነ አሁን ደግሞ መጣና የፈረደበት ሚስቱ ላይ አንጸባርቆ ሄደ። ቃል አውጥቶ ባይናገርም ማለት ነው። እኔ የተረዳሁት እንደዚህ ነው። ቤተሰብ ሩታ አንድ ነገር ያለችው ተመችቶኛል። ባይዘው የሚስቅ ሰው ሁሉ ደስተኛ አይደለም። 100% 1000 ከመቶ እንዲያውም ልስጣት ማለት ነው ለዚህ ንግግሩ። አዎ እውነት ነው። አንዳንዶች ችግራቸውን ማለት ነው ፊት ላለመስጠት ያሳለፉትን ነገር እጅ ላለመስጠት በሳቅ ይሸፍናሉ። በቃ መሆንም ስላለበት ነው። ሳቃቸው ውሸት ባይሆን መልካም ነው። ግን ደግሞ ያንን የባክግራውንዳቸውን ችግራቸውን ላይፋቸውን እያሰቡ አሁን ላይ መቸገር አለባቸው፣ መቀጣት አለባቸው፣ ማዘን አለባቸው ብዬ አላስብም። ስለዚህ ማለት ነው ጥንካሬሽ መልካም ቢሆን ለአንቺም ተመራጭ ነው። አብርሃም ዘመኑን ሁሉ የሚያመጣቸው ጭውቴዎች ማለቂያ የላቸውም። በተጠነቀቂ መልካም ነው ብዬ ነው ማስበው። ከዚህ በፊት ፍላጎት ቢኖረው ቤት ድረስ ነው አይደል እየመጣ ሲያየ የነበረው ከዚህ በፊት። አሁን ታዲያ ምንድነው ነው ሽሚት ልጅን ሄደ እንዳታያለችው እቺ ጨካኝ ማለት ነው። በነገራችን ላይ ሄርሜላ ልጅ አላት ሲባል እስካሁን ቪዲዮ ሲንሸራሸር አይታችኋል። አሁን ላይ ደግሞ የሄርሜላ እህት ማርታ ደግሞ ልጅ አላት እየተባለ ነው። በማስረጃ አንዲት እህታችን ቪዲዮ ለቃ አይቻለሁኝ። ከዚህ በፊት የእንትን ፕሮግራም ላይ ልትወልድ ስትል ምናምን የሚደረግ ፕሮግራም አይደለ? እዛ ላይ ምናምን ነገር ፎቶ ቪዲዮ ተለቋልና እያንዳንዳቸው ውሸት እስካናታቸው ድረስ ማለት ነው። ጢቅ ያለ በቃ መፈናፈኛ ቦታ ያጣ ላይፍ ነው ያላቸው። የምሬ ነው ምላችሁና እናንተ ጋር መቀለድም መዝናናትም ነው እንጂ የሚያስፈልገው መናደድም አያስፈልግም። ለማንኛውም ቤተሰብ ማለት ነው የሩታ አካሄድ ተመችቷችኋል? ትክክል ና ብላችሁ ታስባላችሁ? ችግር የለውም። ይህ ልጁን ይዛለት መሄዷ ኖርማል ነው። ግን ከዚህ በፊት ማለት ነው አትድረስብኝ ሲባል የነበረን ሰው አሁን ላይ ናና ልጅህን ለምን ጠፋ ሲባል ይገርማል። ለምን ጠፋ ደጋግሞ ለምን ጠፋ ስትለው ራሱ እኔ ለሩታ ቦታ ተጨነኩኝ። ሩታዬ አንቺ በደል እስካሁን የሚያመንና ወይኔ እህታችን የምንለው እኛ ብቻ ነን ማለት ነው። ኤኒዌይስ እኛ ወጣም ወረደም ለእናንተ መልካም ስንመኝ ይኖረናል። ግን ደግሞ አብርሃም በተመቸበት ነው በቃ በሞቀበት እንዲሞቀው የሚፈልግ ሰው ነው። ለምሳሌ ሄርሜላ አሁን የሚያጎረብጥ ነገር ካረገችበት ወይኔ ብሎ ወደ ሄርሜላ ወደ ሩታ መመለስን የሚያስብ አይነት ወንድ ከሆነ ይሄ ልጅ እውነተኛ ፍቅርም ለማንም ለምንም የለውም። ራስ ወዳድ ብቻ ነው ብዬ ነው ማስበው። የዛችም ህይወት ሴት አያሳስበውም፣ የዚችም ሴት ህይወት አያሳስበውም። እሱ ብቻ ይመቸው ይድላው። እንዲህ አይነት ወንዶችን ደግሞ በሩቁ መድኃኒት በርቀት ሲቀመጥ ህፃናት በማይደርሱበት ይባል የለ? እነዚህንም ህፃናት በማይደርሱበት ቦታ ማስቀመጥ ነው የሚሻለው። ኤኒዌይስ ቤተሰብ ሀሳባችሁን እንደተለመደው በጨዋነት ማስቀመጥ ትችላላችሁ። ተደራሽ እንዲሆን ቪዲዮዬ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ቸር ቆዩልኝ። ባይ ባይ።